የጃኒና የጆን ዳንኤል ጉዳይ በእርቅ ማለቁን ጆን ዳንኤል ገለጸ። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻችኋለሁ። ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው እና ዛሬ ያው በስምምነት ፈተነዋል። ጠላት ከሚስምህ ወዳጅ ቢነክስህ ይሻላል። እያመሸሽ ለምን ትመጫለሽ በማለት የገዛ ልጁን በመግደል አስክሬኗ ላይ ጫት የተከለው አባት በስራት ተቀጣ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ ሰሞኑን ጃኒና ጆን ዳንኤል መጣላታቸው በተለያየ ነገር ጉዳት ያደርስባት እንደነበር ስትናገር እሱ ምላሽ ሲሰጥ እንደነበር ታስታውሳላችሁ። ያ ሁሉ እግዚአብሔር የተመሰገነ ይሁን በሰላም መፈታቱ ሰምተናል። እንግዲህ ያ ምን እንደሆነ አስቀኛችኋለሁ። ሁለት አካላቶች ለአዶናይ እና ለጃኒ ምክር የሰጧሉ፣ ያን እንመለከታለን። አባ ገብረ ኪዳን ከዚህ ጋር ተያይዞ ከማስመሰል ፍቅር እውነተኛ ቁጣ ይሻላል ይላሉና ያስ ምንድነው የሚለውን አስቀኛችኋለሁ። በጣም የሚያሳዝነው ደግሞ እንግዲህ የገዛ ልጁን ገሎ አስከሬኗ ላይ ጫት የተከለበት ሰው አለ። ይህስ ምንድነው የሚለውን እና ሌሎች ነገሮችን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ላይክ አድርጉት። እስቲ ሰሞኑን ትንሽ የተቀዛቀዘ ነው ላይኩ ዛሬ 1000 ይግባ። ላይክ አድርጉት። እስቲ ከእርቁን ጀምር። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ፣ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ፣ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ሰላም ጋይስ፣ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው እና ዛሬ ያው በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ባይ። ደስ ይላል እውነት መታረቃቸው በጣም ደስ ይላል። ነገሩ መስማማቱ ደስ ይላል። ምክንያቱም ምንድነው እኔ እዚህ ጋር ማስበው ከኋላ የተለያዩ ነገሮች ሊኖሩ ይችላሉ። እዛ ላይ አይገደንም። እኛም ደግሞ ይሄ ነገር አጀንዳ ሆኖ በርካታ ቀናት እዚህ ላይ እንድንቆይ አልፈልግም። ለምን ጆን ዳንኤልም ሆነ አዶናይ በርካታ ስራዎችን ይሰራሉ። ያው በተዘዋዋሪም ሆነ በቀጥታ ከአዶናይ ጋር መገናኘቱ ስለማይቀር ማለት ነው። ብዙ መልካም ስራዎችን እየሰሩ ነው። የበርካታ ሰዎችን እንባ እያበሱ ነው። ለበርካታ ሰዎች እየደረሱ ነው። ይሄ መልካምነት፣ ይሄ በጎ ተግባር፣ ይሄ እግዚአብሔር የሚወደው ስራ መቀጠል አለበት። በእንዲህ አይነት ተልካሻ በሆኑ ነገሮች ወይም ዲያብሎስ በተለያየ መንገድ እየገባ ይሄን ሊያስቆሙ ይችላል። መቆመም የለበትም። ለምሳሌ ሰሞኑን ለዘማሪ ገብረ ዮሐንስ ተብሎ የተጀመረ ቻሌንጅ አለ። አስረሳው እኮ ጭራሽ የነሱ አጀንዳ አዲስ መጣ፣ ያንን ነገር አስረሳው። ያ ነገር መቀጠል አለበት። በጎ ነገሮችን፣ መልካም ነገሮችን የሚያጠለሽ መልካም ነገሮችን የሚያጠፋና እነዚህ ክፉ ነገሮች ገነው የሚወጡበት ነገር መሆን የለበትም። ስለዚህ መታረቃቸው እግዚአብሔር የተመሰገነ ይሁን። ፍጻሜውን በዛው ያሳምረው ለማለት ትፈልጋለሁ። እዚህ ውስጥ ተመልሰን መግባት የለብንም። እንደው ከዚህ ጋር ካነሳን አይቀር ሁለት ምክሮችን ላሰማችሁ። ይህ መልእክት ለጃኒ ነው። ምናልባት ሜንሽን አድርጋችሁ ከደረሳት ይጠቅማታል ብዬ አስባለሁ። እኔ ማለት የምፈልገው ነገር ጃኒ እዚህ ቲክቶክ ላይ የሚባለውን ሁሉ ረስተሽ ሪሌሽንሽን አድኚ ነው ልልሽ የምችለው ነገር። ምክንያቱም እኔ አንደርስታንድ ማድረገው ነገር አለኝ ከኤክስፒሪየንስ። በጣም ሰው ነገር የሚገንበት ሰው አለ። አንቺ እንደዚህ አይነት ሰው ነሽ ብዬ አስባለሁኝ። በአሁኑ ሰዓት የፈለገ ነገር ሀቅ ቢኖርሽና ኤቪደንስ ኖሮሽ ብትመጪ ህዝቡ ኦልሬዲ ተከፍሏል ለሁለት። ለጆን ዳንኤል የሚደግፍ ሰው ምንም ኤቪደንስ ቢያይብሽ ኢቭን ኤአይ ነው ሊልሽ ይችላል እንጂ ሊረዳሽ አይችልም። እንደኔ ለአንቺ ህይወት የሚጠቅምሽ ህዝቡ ሳይሆን ከጎንሽ ያለው ሪሌሽንሽ ነው የሚጠቅምሽ ብዬ አስባለሁ። ስለዚህ ሪሌሽንሽን አድኚ። ከሰማነው ይልቅ እውነታው አንቺ ጋር አለ። ስለዚህ እውነታውን ለአዶናይ አስረድተሽ ፈትተሽ ይረዳሻል ብዬ በጣም አምናለሁኝ። አሁንም ከጎንሽ ነው ብዬ አምናለሁኝ እንደራሴ ማለት ነው። ግን እሱን አስረድተሽ እሱ ጋር ሰላም ከፈጠርሽ በኋላ
ተረጋግተሽ ህዝቡ ተረጋግቶ አይ ለህዝቡ ራሱ መልስ መስጠት አለብኝ ብለሽ ብትመጪ ራሱ ህዝቡ አዶናይ አንቺ ከአንቺ ጎን ከሆነ ትክክል ባትሆኚ ራሱ ትክክል ነሽ ብሎ የሚያምን ህዝብ ነው። እናውቀዋለን። ይህ ህዝብ ስለ ሀቅ ሳይሆን እንዳየሩ የሚንቀሳቀስ ህዝብ ነው። ሰው እኔ ይሄ ህዝብ ሪስፔክት ማድረግ አለብሽ። ኦፍ ኮርስ ግን ያንቺ ህይወት ነው። የሚያዋጣሽን ነገር ብቻ ማድረግ ነው ያለብሽ። እሱን አድርጊ። ተረጋግተሽ ሪሌሽንሽን ብቻ ማዳን ላይ ስሪ። ሌላ ምንም አንቺ ጋር የሚመጣብሽ ነገር የለም። ደግሞ እግዚአብሔር ይረዳችኋል፣ ወደ ጥሩ ነገር ይቀየርላችኋል። አዶናይ እንኳን ደስ አለ። ፈጣሪ ስለሚወድ ልብ ንጹህ ስለሆነ ከዚህ በላይ ከኋላክ ብዙ ድራማ ሳይካሄድ በጊዜ እውነቶችን እንድታውቅ ስላደረገ እንኳን ደስ አለ ለማለት ፈልጋለሁ። ከጃኒ ጋር ያለህን የፍቅር ግንኙነት በአስቸኳይ ማቆም አለብህ ብዬ ነው ማስበው። አንዳንድ እውነቶችን ማድበስበስ አያስፈልግም፣ ማሽሞንሞንም አያስፈልግም። በጃኒና በጆን ዳንኤል መካከል ከተፈጠረው አለመግባባት በላይ በጣም ያሳዘነኝ ካንተ ኋላ አንተ ሳጣቅ ሲያደርጉት የነበረው ግንኙነት ነው። ነገር ግን ውስጥ ንጹህ ስለሆነ የዋህ ስለሆንክ በጊዜ ፈጣሪ እውነቱን እንድታቅ ስላደረገ ነው እንኳን ደስ አለ ያልኩ። የነሱን የሁለቱን ግጭት ጊዜ የሚፈታው ይሆናል። ነገር ግን ከሁለቱ ግጭት በላይ ያሳዘነኝ አዶናይ ነው። ምክንያቱም አዶናይ ጃኒን ምን ያህል እንደሚወዳት ብዙዎቻችን እናውቃለን። በጣም ነው የሚንከባከባት፣ ቴክር የሚያደርጋት። ብቻ ለጃኒ ያለው ቦታ ምናምን ምን ያህል ለልጅቱ ክብር እንዳለው እንደሚወዳት ነው የሚያሳየው። እና ይሄ ነገር ለሱ ይገባዋል ብዬ አላምንም። በዛ ልክ እየተንከባከባት አስባችሁታል። ከኋላው እሱን ሳሎን አስቀምጣ ሻወር ቤት ውስጥ ጆን ዳንኤል ቮይሱን ሲያሰማን ምንድነው ያለው? ባዶ ራቁቷን ስለሆነች ቮይሱን ነው ማሰማችሁ እያለ ነበር። ምንም የጆን ዳንኤል ፍቅር ከውስጥሽ ባይወጣ በዛ ልክ ሲያከብርሽ ለነበረው ሲወድሽ ለነበረው አዶናይ ልትጠነቀቂለት ይገባ ነበር። አዶናይ በዛ ልክ ሲንከባከብሽ በዛ ልክ ሲያከብርሽ ለካ ያንቺ ልብ ያለው ጆን ዳንኤል ጋር ነበር። ታውቃላችሁ፣ አንዳንድ እውነቶችን እየመረረንም ቢሆን መዋጥ አለብን። ሴት ልጅ ከማታፈቅረው ወንድ ጋር በእንክብካቤ በፍቅር በክብር ከመኖር ይልቅ ከምታፈቅረው ወንድ ጋር እየተቀጠቀጠች እየተደበደበች መኖር ነው የምትመርጠው። ስለዚህ አዶናይ ያንተ እንክብካቤ ያንተ በዛ ልክ ለሷ ከሄድ ማድረግ ጆን ዳንኤልን ከጃኒ ልብ ውስጥ ፈልቅቆ ማውጣት አልቻለም። ይሄ መራር እውነት ነው። በዚህ አጋጣሚ ግን አንዳንድ ሰዎች ከምታፈቅሩት ሰው ጋር ላለባቸው አለመስማማት ለማስቀናት ምናምን በሚል የሌላ ሰውን ህይወት መጫወቻ አታድርጉ። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። እነሱ ታረቁ፣ ወሬኞች ግን መካከል ላይ ቀሩ። በተለይ ደግሞ ጥላቻን ስትዘሩ የነበራችሁ እከሌ ይታሰር፣ እሷ ነች ጥፋተኛ፣ እሱ ነው ጥፋተኛ፣ ወሬኞች በመሃል ቀራችሁ። እነሱስ ነገሩን በርቅ ፈተውታል። ሁል ጊዜም ጥላቻን ከመዝራት ፍቅርን ወደ መዝራት ነው። ሰው የዘራውን ያንኑ ያጭዳል ይላል መጽሐፍ ቅዱስ ሲናገር። ስለዚህ መልካምን፣ ፍቅርን፣ ጥሩ ነገርን ብቻ ብንዘራ የምናጭደውም ያን ጥሩ ነገር ነውና በህይወታችን ቢሆን ማንወደውን ነገር ሰው ህይወት ላይ እንዲሆን መመኘት ይሄ ራሱ በጣም ጥፋት ነው። ነገሩ በሰላም ስላለቀ ደስ ይላል። ወሬኞች ግን እንግዲህ ለጃኒ የሰጠችው እህታችን ጥሩ ምክር መክራታለች። ሁለተኛ ለአዶናይ ግን ብዙ ድራማ ሊካሄድ ይችላል፣ ብዙ ነገር ሊካሄድ ይችላልና እንደው ያለህበትን ነገር አቁም ተው ማለት ተገቢ ነው ብዬ አላስብም። በቻልነው አቅም ግን እኛ በመካከል እየገባን የተለያዩ ወሬዎችን የምናወራ ሰዎች ነገሮችን ገታ አድርገን ከነሱ ጋር ይልቅ መልካም ስራቸውን፣ በጎ ስራቸውን፣ የሚሰሯቸውን ጥሩ ስራዎች እያበረታታን አብረን እንድናግዛቸው ያስፈልጋል። ለምን በነፍሳችንም በስጋችንም የምንጠቀምበት ስለሆነ ማለት ነው። ለአንድ ሰው መድረስ የአንድን ሰው እንባ ማበስ ምን ያህል ደስታ እንደሚሰጥ ምን ያህልም ዋጋ እንደሚያስገኝ ሁላችንም ስለምናውቀው ይልቅ በእንደዚህ አይነት መልካም ስራዎችና በጎ ስራዎቻቸው እንተባበር። በክፉ ስራዎቻቸው በራሳቸው ፕራይቬት የሆነ ህይወታቸው ደግሞ እየገባን ወሬዎችን አናስፋ፣ እንተው። እስቲ አባ ገብረ ኪዳን እዚህ ጋር ያሉትን ላሰማችሁ። ጠላት ከሚስምህ ወዳጅ ቢነክስህ ይሻልሃል። ከማስመሰል ፍቅር እውነተኛ ቁጣ ይሻላል። ብዙ ጊዜ በህይወታችን ዘመን ስህተታችንን የሚነግረንን ሰው እናሳድዳለን። ስህተታችን የሚነግረንን ስህተት የሚመሰክርብንን ሰው ከቻል ዝም እናሰኘዋለን። ካልቻለ ደግሞ ሰው አንዳንዱ ይገላል። ስህተት እንዲነገር አይፈልግም። የሚሻለን ግን ነውራችን የሚነግረን ሰው ነው ጥሩ ወዳጅ ማለት። የሚያመሰግን ሰው አይደለም። እገሌ ከፋብህ ከጥርስ ላይ ቤት ልትወጣ ስትል ጥርስ ላይ ጉድፍ አለ ያለ ያ ወዳጅህ ነው። ስቆብህ የሚሄደው ግን ደግሞ ወዳጅ አይደለም። ስህተት የሚነግረን ቅርብ ወዳጅ ነው።
ስቆልን የሚሄደው ደግሞ ምንድነው? ከጠላት መሳም የወዳጅ ንክሻ ይሻላል ብሏል ሰሎሞን። አዎ ከማስመሰል ፍቅር እውነተኛ ቁጣ ይሻላል። እውነታቸው ነው። ወዳጅ ማለት ስተትን የሚነግር ነው። ወዳጅ ማለት ያንን ስተት ይዞ ሄዶ ከፍ አድርጎ ወይም ደግሞ ወደ ሌላ ነገር የሚጠቀምበት ሳይሆን ይሄ ስተት አለ ባሻሽል እንዲያርግ በዚህ መንገድ ጽና የሚል ነው። በእውነት እንዲህ አይነት ወዳጆች ለሁላችንም እግዚአብሔር ይስጠን። እሺ ይሄንን ይዩት እስቲ። እያመሸሽ ለምን ትመጫለሽ በማለት የገዛ ልጁን በመግደል አስክሬኗ ላይ ጫት የተከለው አባት በእስራት ተቀጣ። አብዱራህማን አሊዬ በምስራቅ ሐረርጌ ዞን ነዋሪ ሲሆን ትዳር መስርቶ ልጆች ወልዶ በአካባቢው ይኖራል። ተከሳሹ ከልጆቹ መካከል የ13 ዓመቷ ሲካኔ አብዱራህማን አንዷ ስትሆን እናቷ ወደ አረብ ሀገር ቤተሰቧን ለመደገፍ በመሄዷ አባት ብቻውን ያሳድጓት እንደነበር ተገልጿል። ታዳጊዋ እድሜዋ ከፍ እያለ ሲመጣ ከአባቷ ጋር በተለያዩ ምክንያቶች መግባባት ሳይችሉና ቁጥጥር እየተደረገባት መሆኑም ደስታ ሳይሰጣት ይቀራል። ነገር ግን አባቷ ዞር ባሉ ቁጥር የማይፈልጉትን ማድረግና ያልተፈለገ ቦታ ትሄድ እንደነበረም ተነግሯል። አባት በተደጋጋሚ የምትውልበትን በመስማታቸው ምክንያትም ተደጋጋሚ ቅጣት ይቀጧታል። ሰኔ 3 ቀን 2016 ዓ.ም ምሽት 1 ሰዓት ላይ የ13 ዓመቷ ታዳጊ ቤት ስትገባ አባት ተናደው ገብተው ይጠብቋታል። ነገር ግን አባቷ እንዳያት ተደብቃ ስትገባ ይዘው ሁለት እጆቿን በማሰር በኤሌክትሪክ ሽቦ ጉዳት ያደርሱባታል። በደረሰባት ድብደባም ክፉኛ ተጎድታ የነበረ በመሆኑ ምሽት ላይ ህይወቷ ማለፉም ተገልጿል። አባት አብዱራህማን በመደናገጥም የልጃቸውን አስከሬን በቤታቸው ጓሮ ቆፍረውም ቀብረው ጫት እንደተከሉበት ተነግሯል። ድርጊቱን ከፈጸሙ በኋላ ጠፋች በሚል ማፈላለግ ይጀምራሉ። የአካባቢው ሰዎችም ለፖሊስ ያላቸውን ጥርጣሬ ያሳውቃሉ። ፖሊስ ባደረገው ክትትል አባትና ልጅ በተደጋጋሚ ይጋጩ እንደነበር በደረሰው መረጃ ቀዳሚ ተጠርጣሪ በማድረግ አባቷን በቁጥጥር ስር አውሎ ምን አይነት እኮ ነው እግዚአብሔር ምን አይነት ጭካኔ ላይ እንደደረሰን ምን አይነት አረመናዊ ነገር ላይ እንደደረሰን አላውቅም። እንዴት ሰው በዚህ ደረጃ እርስ በርስ ያውም የገዛ ልጁ ላይ ይጨክናል? ምን አይነት መንፈስ እንደመጣብን ምን አይነት ክፉ ነገር እንዳለብን አላውቅም። እንደው ይሄ ስርዓት ብቻ በቂ ነው ብላችሁ ታስባላችሁ? በዚህ ደረጃ የገዛ ልጁ ኢትዮጵያችን ወዴት እየሄደች ነው? ግን የምር ወዴት እየሄደች እንዴ? እኔ አንዳንዴ ይቅርታ አድርጉልኝ ራሱ ሰይጣን ማያውቀውን ስራ ሁሉ ነው እየሰራን ያለው። ሰይጣን ማያውቃቸውን ተንኮሎች ሁሉ ከኛ የሚማር ነው ይመስለኝ። ሚቀናብን ሁሉ ይመስለኛል እንትናችን ማለት ነው። የክፋታችን ጥግ፣ የጭካኔያችን ጥግ፣ የአረመኔ መሆናችን ጥግ በዚህ ደረጃ ማለት ነው። እግዚአብሔር ማስተዋሉን ያድል። ደባል ያመለክ ስተካካል ውልም ከኢየሱስ ውጭ እኔ አምላክ አላውቅም። ከሞተልኝ ሌላ ክብር የሚቀርብለት በአንድ ቃል ልግለጠው ሌላ ሁሉ ጣዖት። የመጣው ብቻውን የምን 44 ነው። እግዚአብሔር ልቦና ይስጠው። እኔ ለእናንተ ማሰማት ስላልፈለኩ ነው እንጂ ብዙ ነገር ነው በአማክንዮ የኦርቶዶክስ ተዋሕዶ ቤተክርስቲያንን አማኞቿንም ጭምር ለማጥላላት ጥረት ያደረገው እኔ በእሱ ብቻ ነው የሚያሳዝነኝ። ብዙ ጊዜ እዚህ መድረክ ላይ ወጥተው ኦርቶዶክስ ቤተክርስቲያንን የሚናገሩ ሰዎች አይደለም የሚያሳስቡኝ፣ አሜን የሚሉላችሁ ሰዎች ናቸው። እውነት እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከተወለድኩኝ ጀምሮ በዚህ ቤተክርስቲያን ያለሁት አንድ ቀንም አውደ ምሕረት ላይ አቡነ ተክለ ሃይማኖት አምላክ ናቸው ወይም ደግሞ ድንግል ማርያም አምልኳት ወይም ደግሞ አቡነ ገብረ መንፈስ ቅዱስን አምልኩ የሚባል ትምህርት ሰምተን አናቅም። በአንድ ልደታ ማርያም አምላክ ናት ሲባል አልሰማንም። በሁለት አባ ጉባ ጻድቁ አባት ከዘጠኙ ቅዱሳን አንዱ ማለት ነው። የሚገርማችሁ እነዚህ ዘጠኙ ቅዱሳን ስለ ኢየሱስ ነው የተሰደዱት። ሁለት ባህሪ አናምንም ብለው ከሁለት አካል አንድ አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብላ የምታምን ንጽሕት ቅድስት ቤተክርስቲያን አለች አፍሪካ ውስጥ ኢትዮጵያ የምትባል ሀገር ውስጥ ብለው ተሰዶ የመጡ ናቸው። ስለ ኢየሱስ ነው ስደታቸው። ለዛ ነው የምናከብራቸው። እና አንድ ቀንም ዘጠኙ ቅዱሳንን አምልኩ የሚባል ትምህርት አልሰማንም። እኔ አሁን የምሰራው በጎ አድራጎት ስራ ነው። የቪዲዮም ጭብጤ ሃይማኖት እንዳልሆነ ታውቃላችሁ። ቲክቶክ ላይ ግን ተነካ።
እና አንዳንዴ እኮ ምን ችግር አለ? እስቲ ሌላው እናንተ ጋር ያለን ነገር አሳውቁ፣ እኛ ጋር ያለንም ደግሞ እናሳውቅ። ምን አለ በትህትና እንደው ወይም ደግሞ ያደርጉታል ብላችሁ እንትን የምትሉትን ነገር ብትናገሩ። እንደው ኪቦርድ በጮኸ ቁጥር፣ አሜን የሚል ሰው በተገኘ ቁጥር፣ ሱፍ መልበስ በተጀመረ ቁጥር የአምልኮ ስፍራን ስለተሰራ እንደው ማታቋትን ኦርቶዶክስ ተዋሕዶ ቤተክርስቲያን በእንደዚህ አይነት ደረጃ ማጥላላት ማን ነው የሚጠቅም? እንደ እውነት አሁን አንተ ማይክ የጨበጥከው እንደዚህ በኤዲቲንግ አሳብደ ይህንን መዝሙር ነው ምንድነው የለቀክልን ሰውዬ ቁጭ ብለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ፣ ቀኖና፣ ትውፊት ሌላውን ተው፣ እሺ ትውፊቱንና ቀኖናውን ተው፣ ዶግማውን እስቲ ቁጭ ብለ መወያየት ትችላለህ? እኛ ከአብ ከወልድ ከመንፈስ ቅዱስ ጋር አራተኛ አድርገን ድንግል ማርያምን ስናመልክ አይተሃል? ሌላ ምን ይላል? በሎጂክ 44 የምን 44 ይላል። ያው በልምድ ብዙ ጊዜ 44ቱ ታቦት የሚባል አባባል ልምድ ነው እሱም እና እሱ ልምድ ይዞ ነው ይሄ እንደዚህ ያለው። 44 አይደሉም እኛ ጋር ያሉት ቅዱሳን ልንገር በሚሊየን እኛ እንደውም ከምናቃቸው ማናቃቸው። ምክንያቱም ብዙ ጊዜ ቅዱሳን በበቁ ቁጥር ኢየሱስ ክርስቶስ ልባቸው ላይ በነገሰ ቁጥር ራሳቸውን ይደብቃሉ። እነዚህ ገርል ላይ ተጽፎ የምታገኛቸው ሰንክሳር ላይ ተጽፎ የምታገኛቸውና በየጊዜ ለአንተ እንጀራ ምንጭ የሆኑት እኮ እየሰደብካቸው ማለት ነው። በጣም ጥቂቶች ናቸው። አብዛኞቹ ታሪካቸው እንዳይታወቅ ነው ያደረጉት። የበቃ የነቃ ወንጌል የገባው ሰው እንደዛ ነው የሚሆኑ እና እንደው ምን ሆናችሁ ነው አሚንስ የምትሉት? የት ጋ ነው እኛ ቅዱሳንን ስናመልክ ያያችሁት? እንደው ሌላውን ልጥራላችሁ። ለምሳሌ በ9 ቅዱስ ቶማስ ዘመርአስ ነው። ቅዱስ ቶማስ ዘመርአስ ኢየሱስ ፍጡር ነው ሲባል አይ ኢየሱስማ ፈጣሪ ነው እንጂ ፍጡር አይደለም ብሎ ከተከራከረ ሊቃውንት አንዱ ነው ቅዱስ ቶማስ ዘመርአስ። ይሄንን ትምህርት መሰረቱን እንዲዝ ለማድረግ 22 ዓመት ተጋድሏል። ጆሮውን ተቆርጧል፣ አይኑ ወጥቷል፣ 2 እግሩን አጥቷል፣ 2 እጁን አጥቷል። ሁሉን እንዳለ እየቆረጡ 22 ዓመት ሙሉ ለጣዖት እያጠኑ ከሱ የሚቆርጡትን ስጋ መከራ ሳይተውታል። ስለ ኢየሱስ ዝም በል እየተባለ ምክንያቱም ኢየሱስ ክርስቶስ ሕይወት ነው። እነዚህ ደግሞ ሰዎችን እኛ የምናከብራቸው ኢየሱስ ክርስቶስን ሕይወት ብለው የሙጥኝ ስላሉ ነው። ክቡር ሕይወታቸውን ምድር ላይ እንኳን መኖር ሳይፈቀድላቸው በመሬት ቆፍረው የኖሩ ቅዱሳን አሉ። ካታኮምብ የሚባለው ቃሉን ከተሳሳትኩት ይቅርታ። መሬት ቆፍረው በሁለተኛው መቶ ክፍለ ዘመን መሰለኛ መሬት ቆፍረው የኖሩ ቅዱሳን አባቶች አሉ። መሬት ውስጥ እና ልጆቻቸውን ስለ ኢየሱስ ክርስቶስ አዳኝነት ያስተማሩ። እነዚህ ነው አታንሱ የምትሉ? እግዚአብሔር ልቦና ይስጥ። እግዚአብሔር ልቦና ይስጥ። በጣም ነው የሚያሳዝነው። እኛ የምናመልከው አብ ወልድ መንፈስ ቅዱስን ነው። ከሶስቱ አካል አንዱ ወልድ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተጸንሶ ተወልዶ 33 ዓመት ሙሉ በኪደተ እግሩ ዓለምን ቀድሶ አስተምሮ ታምራትን ሰርቶ የነፍስ ህመምተኞችን በትምህርት የስጋ ህመምተኞችን በታምራት እየፈወሰ በመጨረሻም በቀራንዮ አደባባይ ላይ መለኮት የተዋሃደውን ስጋውን ተሰቅሎ አድኖናል ብለን ነው የምናምነው። ምን አይነት ፍጥረቶች ናቸው? ተው፣ የሌለባትን ስም አትለጥፉባት። ተው፣ እቺ ቤተክርስቲያን ላይ
እኛ ምዕመናኖቿን በኃጢአት ስንወዣወዣ አይታችሁ እንደኛ እንዳትመስላችሁ እቺ ቤተ ክርስቲያን። ተዉ፣ ስራ ይሻነናል፣ ደፋ ቀና እንበል ብለን ነው ዝም የምንላችሁ። ተዉ፣ እረፉ። መከባበር አይሻልም ወይ? አብሮ ዳቦ ተሰልፎ መብላት አይሻልም ወይ? አብሮ በሰላም ወጥቶ መግባት አይሻልም ወይ? ዶክትሪናችሁን አታስተምሩም ወይ? እስከ መቼ ነው ቤተ ክርስቲያኒቷን ምዕመናኖቿን እንደዚህ ያለ ስማቸው ስም የምትሰጡት? ተዉ። በጣም ነው የሚያሳዝነው። ቀጥሉ፣ እንቀጥላለን። ምንም ማድረግ አይቻልም። እንግዲህ መቼም በተለያየ መንገድ እንናገራለን። እኛ ከእግዚአብሔር ውጭ ከኢየሱስ ክርስቶስ ውጭ ማንንም አናመልክም፣ የምናመልከው ሌላ አምላክ የለንም፣ ሌላ ድራቢ የምናመልከው የለንም ብለን እንደው ቤተክርስቲያንም እንግዲህ እኔ ረዥም ዓመት እንግዲህ ቤተክርስቲያን እንኳን እድሜ ወደ 30ዎቹ ገብቷል። ቤተክርስቲያን እንኳን አውቅ መሄድ ከጀመርኩ ወደ 25 ዓመታት አልፏል። በዚህ ውስጥ አንድም ቀን ቤተክርስቲያን ከኢየሱስ ክርስቶስ ውጭ ሌላ አቡነ ተክለ ሃይማኖት፣ ቅዱስ ጊዮርጊስ፣ እመቤታችን አምላክ ናቸው ብላ ያስተማረችበት ሰዓት የለም። ቢነገራቸውም አይሰሙም እነሱ። ግን እኛ እንዲህ አይነት ነገር የለን። ሰው ከመናገር ውጭ አናደርግም ከማለት ውጭ ምን ማለት ይችላል? እና እውነተኛ ሆነው እርግጠኛ ሆነው ደግሞ ሲናገሩ ነው ግራ የሚገቡ። እግዚአብሔር ማስተዋሉን ያድል። ለዛሬ ያስኩት ይሄን ይመስላል። በሌሎች መረጃዎች እንገናኛለን። ላይክ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።